በስፖርት ነገሮችን ሁሉ የተጋፈጠ በጉልበት አይመራ በቀይታ ገባ በጣም ምርጡ ባህሪ ለሰው ልጅ ማሰብ ነው። ዳት ማለት ነው የልቤ በጣም ያቃልና ያምላስ ነው። እኔ ማቆም ላይ ስንሆነ የሚላስ አለቃህን ባልጠብቀው መንገድ ማናገር ንቀህ ማለት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ደህና መጣችሁ። ስሜ ራቢያ ኸይረዲን ይባላል። የተለያዩ የህይወት ላይፍ እና እንዲሁም ደግሞ ስትራግል የሚገጥሙን ተስፋ መቁረጥና እንዲሁም ደግሞ ቻሌንጆችን ለናንተ በሐሳብ መልኩ አድርገን እንዲሁም ደግሞ የእናቶችን የአባቶችን ቻሌንጃቸውን ከቦታቸው እየሄድን እየቀረጸን ለናንተ ሼር እናደርግላችኋለን ማለት ነው። እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙ ሰው ይደርስልና እንዲሁም ደግሞ እናንተም ቤተሰብ መሆናችሁን እንዳትረሱ ማለት ነው። የዛሬው ቪዲዮአችን የሚሆነው ደግሞ በህይወታችን ውስጥ ሊኖሩ የሚገቡ ጠንካራ መርሆችን ለማየት እንሞክራለን። እናንተም ቻሌንጃችሁን እንዲሁም ደግሞ መርሆችን የምትሏቸውን በኮሜንት ሴክሽናችን ላይ ሼር ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ዛሬ ቪዲዮአችን እንለፍ። እሺ በህይወታችን ውስጥ ሊኖረን ከሚገባ በጣም ምርጡ ባህሪ ለሰው ልጅ ማሰብ ነው። ሰው ለሰው ልጅ ማሰብ ይኖርበታል። ለቤተሰቦቻችሁ ሊሆን ይችላል፣ ለወንድሞቻችሁ፣ ለልጆቻችሁ፣ ለቤተሰቦቻችሁ ማሰብ ማለት ለራሳችሁ መጽዋት ማድረግ አይደለም። አለሁልሽ እንዲሁም ደግሞ የተከበረ እጁን እንኳን የኔ ብጤ ሆኖ መጥቶ እጁን ሲዘረጋላችሁ አንተ ማን ስለሆንክ እጁን እጅህ እንዲዘረጋልህ ፈጣሪ ፈቀደልህ። ስለዚህ በህይወታችሁ ውስጥ አለሁልሽ ማለት ራሱ ቀላል የሚመስል ሰዎች አለንና በህይወታችሁ ውስጥ ለሰው ልጅ ማሰብ፣ ለሰው ልጅ ቻሌንጃችሁን ማካፈል እንዲሁም ደግሞ እንደሚያልፍ ማስረዳት፣ ተስፋው ቆርጦ ከሆነ ያ ሰውዬ ተስፋ እንዳለ ነገውን እንደሚሻሻል እንዲሁም ደግሞ ከናንተ ማካፈል የምትችሉት ነገር ካለ እውቀት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ እናንተ የምትችሉት ነገር አንድም ሊሆን ይችላል፣ ለዛ ሰውዬ ትልቅ ነገር ሊሆን ይችላል። የሰው ልጅ ታሞ ሊሆን ይችላል፣ ተስፋ ቆርጦ ይችላል። አንዳንዶቻችን በንግግሮቻችን ራሱ እኮ ረት በየለን ሰዎች አለን ወይም ደግሞ የሆነ በቃ እኛ የተሻለ መሆናችንን እናሳያለንና ለሰው ልጅ በንግግራችሁ ማስቡ፣ ለሰው ልጅ በገንዘቦቻችሁ ማስቡ፣ ለቤተሰቦቻችሁ አስቡ። ለሰው ልጅ በህይወት ውስጥ ብዙ ነገር እያሳለፈ በአሁኑ ሰዓት ዲፕሬሽን ሆኖ አንተ ስለ ገንዘብ፣ ስለ ሰክሰስ ወይም ስለ ጡንቻ ስላወራክ ያ ሰውዬ በንግግር ራሱ የሚከፋበት በጣም ብዙ ነገር አለና በህይወታችሁ ውስጥ ለሰው ልጆች በመለካከታችሁ፣ በንግግራችሁ እንዲሁም ደግሞ በአስተሳሰባችሁ ራሱ አስቡ። የመጀመሪያውና ትልቁ ነገር ለሰው ልጅ ማሰብ ትልቅ መርህ ነው በህይወታችን ውስጥ። ሁለተኛውና ትልቁ ነገር ለራሳችሁ ቅርብ ሁኑ። የሰው ልጅ ለራሱ ቅርብ መሆን አለበት። ምክንያቱም ሰዎች ከሚያውቋችሁ በላይ እናንተ ራሳችሁን ታውቃላችሁ። ራሳችሁን ታውቃላችሁ ማለት ፈጣሪውን የሚያውቅ ሰው ፈጣሪውን ያከብራል፣ አመስጋኝ ይሆናል። እንዲሁም ደግሞ ኢግኖር ማብዛት ወይም ደግሞ ትችት ማብዛት የሆነ ደከመኝ ሰለቸኝ ማለትን ያቆማል ማለት ነው። ለራሱ ቅርብ ያልሆነ ሰው ስለ ሰዎች ማውራት፣ የሰው ልጅ ህይወት ውስጥ ጣልቃ መግባት እንዲሁም ደግሞ ስለ ሰው ብቻ መጨነቅ። ለሰው ልጅ መጨነቅ ማለት እኮ አንዳንዴ የማይመለከተን ውስጥ ጥልቅ ማለት ራሱ አይመለከተንም እና በህይወታችሁ ውስጥ ለራሳችሁ ቅርቡ ነው። እናንተ ማን ናችሁ? ምን እንደሚያስፈልጋችሁ? ጉብዝናችሁ ምን ላይ ነው? ድክመታችሁ ምን ላይ ነው? ማን ይወዳችኋል? ማን ትወዳላችሁ? ምን ያስፈልጋችኋል? በህይወታችሁ ውስጥ የጎደላችሁ ነገር ለማሟላት ምን ያስፈልገናል ብላችሁ ማሰብ። እንዲሁም ደግሞ ለራሳችሁ ቅርብ ስትሆኑ ሌሎች ሰዎች ለሚሏችሁ ነገር አትጨነቁም። ራሳችሁን ከሌሎች ሰዎች ጋር አታወዳድሩም። ለፈጣሪያችሁ ቅርብ ትሆናላችሁ። ፈጣሪያችሁን አመስጋኝ ትሆናላችሁ። ለራሱ ቅርብ የሆነ ሰው ፈጣሪውን ያመሰግናል። እንዲሁም ደግሞ አንዳንዴ በየሃይማኖቱ እኔ ሙስሊም ነኝ አይደለ? እኔ ሙስሊም መስጊድ ሲሄድ አንድ ሰው መስጊድ ወይ ይችላል ምናምን እንጂ በቃ አክራሪ ሆነች ምናምን ሰው አለና በህይወት ውስጥ ምርጥ ሰው ማለት አክራሪ ሆኖ ከፈጣሪ ቅርብ የሆነ ሰው ጋር ከሰው ጋር ራሱን ያነጻጽረው። ከሰው ጋር ራሳችሁ አትነጻጽሩ። ለራሳችሁ ቅርብ ሁኑ። ጉድለታችሁ ምንድነው? ቻሌንጃችሁ ምንድነው? የምትወዷቸው ሰዎች ለምንድን ነው የምትወዷቸው? ቅርባችሁ የሆኑ ሰዎች እነማን ናቸው? እንዲሁም ለራሳችን ቅርብ ስንሆን ለራሳችን የሚያስፈልገን ነገር ምንድነው? ስራችን ላይ የጎደለን ነገር ስለ ሰዎች መጎርጎር ትተን ለራሳችን ቅርብ መሆን፣ ስለ ራሳችን ማወቅ ይኖርብናልና በህይወትህ ውስጥ ለራስህና ለራስሽ ቅርብ ሁኚ። ቅርብ ስትሆኑ ብቻችሁን ስታወሩ ለራሳችሁ ስትነግሩት ምናምን ነገር ቻሌንጆቻችሁ የቀለሉ ይመጣሉና በፈጣሪያችሁ ትተማመናላችሁና ለራሳችሁ ቅርብ ሁኑ። አራተኛውና ትልቁ ነገር ሰውን አትናቁ። የሰው ልጅ የተከበረ ፍጥረት ነው። ፈጣሪ ሲፈጥረው መጀመሪያ ደረጃ የሰው ልጅ የሰጠው ደረጃ አለ። አዎ በአሁኑ ሰዓት ከሰው ልጅ በላይ እንስሳ የሚከበርበት ሰዓት ነው። ሴት የማትከበርበት ሰዓት ነው። ወንድ የማይከበርበት ሰዓት ነው። ነገር ግን የተከበረ ሰው ሰውን ያከብራል። ሰውን አክብሩ። ሰው ትልቅ ከሆነ እንደ ትልቅነቱ፣ ህፃን ከሆነ እንደ ህፃኑ። ህፃን እኮ ትልቅ ከሆንክ ዝቅ ብለህ አውራ ይባላል። ምክንያቱም አዳማጭ ከሱ እኩል መሆንን ቁጭ ብለህ አውራ ይባላል አይደል? ስለዚህ የሰዎች ልጆችን እንዴት ማናገር እንዳለባችሁ ማወቅ። ሰዎችን እጁን አምጥቶ ከለመነህ ማለት ተማጸነህ ማለት የተከበረ እጁን አንተ ዘረጋልህ ማለት አንተ ማንንም ስለሆንክ አይደለም። ስለዚህ
ሁይ ምናምን ከማለት ይልቅ ኦኬ ካለ ካታከፍሏለ ከሌለ ደግሞ ማለት ያለብህን በምላስ ራሱ ትሁት ሆነ ታናግሯለ። በህይወታችሁ ውስጥ ትህትናና የሰው ክብር ይኑራችሁ። ትህትና ያለው ሰው ክብር ያለው ሰው አላህ ያከብረዋል። የተከበራችሁ ነው። ገባችሁ? ሰውን አትናቁ። ሰውን የሚንቅ ሰው የተናቀ ነው። ገባችሁ? የተናቀ ሰው ነው። የተናቀ ሰው ሰውን ይንቃል። እና በህይወታችሁ ውስጥ የከዲ ሰራተኛ ናት የከዲ ነው ምንም ነገር አንተ ማንም ስለሆንክ አይደለም አንተ የተሻለ አድርግ ከፈጣሪ የተለየ ነገር አድርጋለት አይደለም የተሻለ ነገር ይፈተነ ነው። ለነብያችን መሐመድ አለይሂ ሰላም ያሉ መሰራችሁ የኔ ዘመን ሰዎች መፈተኛቸው ገንዘብ ነው። አንድ ሰጥቶ ይፈትናቸው አላህ፣ ሁለት ደግሞ ነስቶ ይፈትናቸዋል። ሰጥቶ ይፈትናል። እሺ አላህ እሱ እንዳትረሱ። በህይወታችሁ ሰጥቷችሁ ይፈትናችኋል፣ ሳይሰጡ ይፈትናችኋል። የእናንተ የትኛውን ሆናችሁ ራሳችሁ ታውቃላችሁ። በህይወታችሁ ውስጥ ትህትና የሰው ክብር ይኑራችሁ። የሰው ልጅ የተከበረ ሰው ያከብራልና ህይወት ማለት ስታከብራት የምታከብር ቦታ ናት። ትች ስታበዛባ ደግሞ የምትተች ቦታ ናትና የሰው ልጅ ክብር ሲሰጥ ፈጣሪ ያከብራችኋል። ሰውን አክብሩ። አምስተኛውና ትልቁ ነገር ብዬ የምመክረው ነገር ምንድነው? ለሰዎች ማስረዳት ያለቅም። ኦኬ ለሰዎች ልጅ ማስረዳት ጥሩ ነው ጥፋታችሁ ምናምን፣ ነገር ግን ሁሉ ነገራችሁን ትንትን አድርጋችሁ ማስረዳት ግን ነው አይደለም። ያሰበውን እንዲያስብ ፍቀዱለት። ምክንያቱም የሆነ ሰው አስበው ከሆነ የሆነ ነገር ያን ሰው ሀሳብ ማስቀየር ማለት ነኝ ብሎ እንደማስረዳት ነው። ያለ ቅማችሁ ተንጠራራችሁ አታስረዱ። ምክንያቱም ምን ይባላል መሰላችሁ? ሳይንሱ ራሱ ምን ይላል መሰላችሁ? አንድ ሰው ደፍቷል ብሎ ከነገረ ሄዶ ሌላኛው ሰው ጋር ሲደርስ ተገልብጧል ነው። እና ምድር ቤት ወደ ኮንዶሚኒየም ከኮንዶሚኒየም ወደ ቪላ ተቀይሮ ነው ነገሩ የምታገኙትና ለሰዎች ያለ ቅም ለማስረዳት አትጣጣሩ። በቃ ይቅር። ገባችሁ? ምን እያሰብክ ነው? እኔ እኮ እንደዚህ ነኝ፣ እኔ እኮ በዚህ ወጥቼ ነው እንደዚህ አድርጌ ነው እንዳትሉ። በጭራሽ እንደዛ ማለት የለባችሁ። አያስፈልግም። ምን እያሰበ ነው? እያስብ እናንተ አላደረጋችሁ በተግባራችሁ ሳይዩት። በቃ ተግባራችሁ ይሄ ነው። ይሄን ያሰብኩት ኦኬ እንደዛ ያሰበ እኔ እኮ እንደዚህ አይደለም፣ በዚህ መንገድ እኮ ነው የሄድኩት፣ በዚህ መንገድ እኮ ነው ያደረኩት፣ በዚህ መንገድ እኮ ነው የደፋሁት ምናምን ነው አይደለም። አጠገብ ከሆነ ይረዳል። አጠገብ ካልሆነ ግን ስህተት ራሱ ባልሆነ መንገድ ራሱ ብታደርጉት ነው አይረዳችሁም። እሺ ይረዳኛል ብላችሁ መታሰቡት ግን አይረዳም። ሰው ልጅ በቃ ይሄ በእኔ ዓለም ሰው ልጆች ነን። በቃ እኛ ልንረዳው የምንችላት መረዳት ጥሩ ነው። ነገር ግን ያ ሰውዬ ግን መልካም ካሰበ እንዲያስብ መፍቀድ፣ መጥፎን ካሰበ ደግሞ እንዲያስብ መፍቀድ ነው። ያለበለዚያ ግን መጥፎን ለማስቀየር ስትሞክሩ የባሰ መጥፎ እየሆነ ነው የሚለው። ጥሩ ነኝ ካላችሁ ደግሞ የባሰ እኔ እንጃ ጥሩ ነው እያሰበ ከሆነ ደግሞ ለእናንተ ጥሩ ነገር እንዲያወራም ከፈለጋችሁ ደግሞ እንደውም ጥሩ ነገር እያሰበ ከሆነ ስጅም ብራችሁ ታወሩበት ወደ መጥፎ እየቀየረ ሊሄድ ይችላል እንጂ ጥሩ ይሆን አይደለም። እሺ ስለዚህ አታስርቡ። በቃ ያለቀ መጣጣሉ ሰው ልጅ ያሰበው ነገር እንዲያስብ በቃ ምን እንዴ እኮ እያሰብኩ ነው። ኦኬ እያሰብኩ ነው። በቃ ቀጥል። ምን እያሰብኩ ነው አላቅ አስብ ይባላል። በቃ ፈቀዱለት። አስብ ጎበዝ ልጅ አስብ። ገባችሁ? ከቻላችሁ እሺ ምን እያሰብኩ ነው አስብ ብላችሁ መናገር። አያ ነገር ማለት የሚያስደብረው ሰው ከሆነ መሰላችሁ ደግሞ ስለዚህ ጸጥ ብላችሁ ጸጥ ጭጭ ማለት ጭጭ በቃ አሴት አለመስጠትና በህይወታችሁ ውስጥ ኢግኖር አለማብዛትና ለሰዎች ልጅ ደግሞ ዝም ብላችሁ ያለ አቅማችሁ እንዲህ እንደዚህ ነው በዚህ ነው አትበሉ። በቃ አይባልም። ጸጥ ማለት ይሻላችኋልና ጸጥ በሉ። ሌላኛውና ጠንካራው ነገር ደግሞ ሰውን ካለመናጋ ብትገናኙም ነገር ግን ትህትና። ለሰው ልጅ ትህትና ያስፈልጋል። ስራ ቦታ ስትሄዱ ትህትና ይኑራችሁ። ሰው ጋር ስትገናኙ ንግግራችሁ ትህትና ይኑረው፣ ፈገግታ ይኑረው። ለስራችሁ ጠንክራችሁ ስሩ እና አስመሳይ አትሁኑ። ፈጣሪ ነው ሁሉ ነገር እኮ ፈጣሪ ነው የሚያውቀው ካላችሁ የምር ፈጣሪ እንደሚያያችሁ ናችሁ አድርጉ። በቃ ሰው ልጅ ትሁት መሆን ማለት ትልቅ ነገር ነውና ለሰው ልጅ ትሁቱ ነው። በቃ እኔ ከሰውን ካለመናጋ ቢገናኝም ከቀድሞ ሐሳባ ነገር ግን እቺኛው ላይ የታሪክ የማያት ትህትና ትልቅ ስኬት ነው። ትልቅ ሰው ሲያናግራችሁ፣ ህፃን ሲያናግራችሁ፣ እናት አባቶቻችሁ ሲያናግሯችሁ ምናምን ትሁት በምላሳችሁ ራሱ ኩራት ሲኖረው ደስ ይላል አይደል? ትህትና በጣም የሚገርም ነገር ነው። በጣም የተወደደ ነገር ነው። ገባችሁ አይደል? ለስራችሁ ሰራተኞችን ስታናግሩ አመስጋኝ ትህትና፣ ለፈጣሪያችሁ ትህትና ይኖራችሁ። ስትናገሩ ጓደኞቻችሁን ስታናግሩ፣ ቤተሰቦቻችሁን ስታናግሩ ትህትና ትልቅ ነገር ነው። የንግግር ትህትና አለ። ለምታወራው ነገር ራስብ ሲኖረው ወይም ደግሞ ጽድት ያለ ንግግር ስትናገሩ ራሱ ደስ ይላል እኮ። ምክንያቱም አንዳንድ ሰው የልቤ ፈጣሪ ያውቃልና የምላስ ነው እኔ ማቆም ላይ ስንሆነ የምላስ ራት ባርጋና ትህትና ስታወራኝ እኔ እንደዛ ነው ሰው ነው። በነገራችን ላይ ራስብ ሲያወራ አንድ ሰው እኔ የምላሳችሁ ነው ማለት ነው። ልባችሁ አላህ የሚያውቀው ካላችሁ ጋር ጨርሱ። እኔ ግን ትህትና ትልቅ ነገር ነውና እኔ ጋር የሚሆነው ትህትናችሁ እኔ እንዳከበርኳችሁ እናንተ ማክብሩኝ ማለት ነውና ትህትና ይኖራችሁ። ትልቋ ነገር ባጭሩ ነው ያስረዳት። ረጅም ነገር አንድ ራሱ ያስፈልጋታል። እቺ ትህትና የምትለው አቃ ማለት ነው አንድ እንትን ያስፈልጋታል። አንድ ፕሮግራም እና ትሁቱ ወላሂ ለሰው ልጅ ትሁት መሆን ደስ ይላል። በቃ የሆነ በቃ ባልጠበቀው መንገድ ማናገር፣ አለቃህን ባልጠበቀው መንገድ ማናገር፣ ንቀህ ማለፍ
የሆነ ነገር ንቀህ ማለት አሁን ለምሳሌ ነብዩና መሐመድ አለይሂ ሰላም የጣይፍ ህዝቦች ይሄዱና ወገሯቸው በድንጋይ። ከዛ ጅብሪል አለይሂ ሰላም መጣና ምን አደረገ? በቃ የጣይፍ ህዝቦች ይጠፋሉ ስላቸው ነብዩ መሐመድ አለይሂ ሰላም ምን አለ? አይ አብሽሩ ኢንሻአላህ በቅርቡ የጣይፍ ህዝቦች ይሰልማሉ አሉ ማለት በቅርቡ። ከዛም በኋላ ሰለሙ። እና ምን ለማለት ፈልጌ ነው? ትውልድ ሰው ነገሮችን ሁሉ የተጋፈጠ በጉልበት አይመራም፣ ብልህ ነው፣ ጎበዝ ነው፣ ጠንካራ ነው። ነገሮች እንዴት መስተካከል እንዳለበት ያውቃልና ነገሮች እንዴት መስተካከል እንዳለባችሁ ማወቅና ትሁት መሆኑን መማር አለባችሁ። እንዲሁም ደግሞ ከዛሬው ቪዲዮ የትኛው ንግግር ወደዳችሁት እናንተ ማካፈል የምትወዱትን ነገር በኮሜንት ሴክሽናችን ላይ ሼር ማድረጋችሁ እንዳትረሱ። እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ ደግሞ የሚገራርሙ ቪዲዮዎችን ሰርቼላችሁ እመጣለሁ ማለት ነው። እንዲሁም ደግሞ እንድነሱ የሚፈልጓችሁ ሀሳቦች ካሉ እናንተም ሼር አድርጉኝ፣ ኮሜንት አድርጉኝ። አይጎዳም፣ ኮሜንት አድርጉ ፕሊዝ። እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሰብስክራይብ የምታደርጉኝ ሰዎች ማለት ነው። በቅርቡ ደግሞ ኢንሻአላህ ጊቫዌ አዘጋጃለሁ ብያለሁ። ምን ታስባላችሁ? እስከ መጨረሻ የተከታተላችሁ ሰዎች ናቸው ይሄን እድል ያገኛችሁ እና ጊቫዌ አዘጋጅላችኋለሁ በቅርቡ ማለት ነው ኢንሻአላህ አላህ ከፈቀደ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ።